የዓለም ሕዝብ ሆይ ይቅር በሉኝ፣ ኒኩለር ቦምብን በመስራቴ ተጸጽቻለሁ። አልበርት አንስታይን በአንድ ወቅት ይቅርታ ጠይቆ ነበር። እኔ ኒኩለር የሰራሁት የኃይል ማመንጫ እንዲሆን ኢነርጂ ለማመንጨት እንጂ ለጦር ቦምብ እንዲውል አልነበረም። ለጦር ቦምብስ ብትጠቀሙት አንድ ጠላት ሀገራትን ለማስፈራሪያ እንዲሆን እንጂ እንዴት ሥራ ላይ ታውሉታላችሁ ሲል ጠይቋል። ኒኩለር ቦምብ አጥፊ ነገር ነው። አንዴ ከወደቀ ፍንዳታው ከባድ እንደሆነና እሳቱ እስከ ቀጣይኛው 5 ትውልድ ድረስ ሊጠፋ እንደማይችል ለአሜሪካ መንግስት አስረድቻለሁ ይላል የኒኩለር ቦምብ መስራቹ ሳይንቲስት አልበርት አንስታይን። ለኤሌክትሪክ ኢነርጂ እንዲጠቀሙበት ያስተዋወቁትን ኒኩለር ቦምብ ህዝብን ለማጥፋት ተጠቀሙበት። እንዴት ጃፓን ላይ ትሞክራላችሁ? እንዴት በሰው ልጅ ላይ ትጫወታላችሁ? ይላል። ለዛውም የጃፓን ሕፃናት በጋዝ ታፍነው እንዲሞቱ ታደርጋላችሁ። ምናለ ያኔ አቶሚክ ቦምብ ፎርሙላን ስሰራ እጄን በቆረጠው ነበር። የዓለም ሕዝብ ሆይ ይቅር በሉኝ፣ ተጸጽቻለሁ። አሜሪካ ታሪኬን አበላሸችው። ለዓለም ስንት ፈጠራዎችን እንዳልሰራው ሂሮሺማና ነጋሳኪ ላይ በወሰደችው የኒኩለር ውድመት ስሜን አጠለሸችው፣ ታሪኬን ደለዘችው ይላል። የአሜሪካ ወታደር ማሰቢያ አእምሮ ምንም አይሰራለት፣ ቆሞ የሚሄድበት የጀርባ አጥንት ብቻ ካለው በቂ ነው ሲል ዘልፏቸዋል አንስታይን። እንዴት አንድ ወታደር አድርግ ስለተባለ ብቻ የተሰጠውን ተልእኮ ተቀብሎ ሳያገናዝብ ይወስናል? ይሄ የአሜሪካ ወታደር የጀርባ አጥንት እንጂ ማሰቢያ አእምሮ እንደማያስፈልጋቸው ማሳያ ነው ብሏል። ወታደሮቹ ግን ለአንስታይን እንዲህ ብለው መልሰውለታል። እኛ የምናበራው የጦር ጆት ውስጥ ኒኩለር ቦምብ መጫኑን አናውቅም። የተነገረን እንደሌላው ጊዜ ኖርማል የጦር ቦምብ የጫንን ነው የመሰለን። የተሰጠንም ተልእኮ እንደዛ የሚል ነው። ልክ ቦምቡን ወርውረን ስንመለስ ያየነው ፍንዳታ ድምፅና ጭሱ ከተማዋን ሙሉ ሲሸፍናት ተደናግጠናል። አይተነው የማናውቀው ፍንዳታን የሆነብን። ተልእኳችንን ጨርሰን ስንመለስ ነው ኒኩለር ቦምብ መሆኑን ያወቅነው። እኛም ተጸጽተናል አንስታይን ሲሉ መልሰውለታል። ኒኩለር ቦምብ ዛሬ ላይ የሚፈራው ለዚህ ነው። አንዴ ከተጠቀምነው አንድን ሀገር ሙሉ በሙሉ ያውድማታል። ያኔ ጃፓን ላይ የወደቁት ቦምቦች ጥቂት ኒኩለር የተሞላባቸው ነበሩ። የአሁኑ ግን ከቀድሞ እጅግ በጣም ብዙ የዩራኒየም ጨረር የተሞላበት ነው። ለዚህም ነው ኒኩለር ያለው ሀገር በዚህ ልክ የሚፈራው። አልበርት አንስታይን ሶስተኛው የዓለም ጦርነት እንዴት ይጀመራል ተብሎ ሲጠየቅ ሶስተኛውን አላውቅም፣ አራተኛው ግን በዱላና በድንጋይ ነው የሚሆነው ሲል መልሷል። ይህንንም ያለው ሶስተኛው የዓለም ጦርነት በኒኩለር ስለሆነ ጦርነቱ ዓለም ሙሉ ተጠፋፍቶ ወደ ድንጋይ ዘመን ወደ ድሮው ስለሚመለስ እንደሆነም ተገልጿል።